የመንግስትን ጫና እጅግ በከፍተኛ ሁኔታ መቋቋም ያቃተው የሐዋላ ምንዛሬ ዋጋ በዛሬው ዕለትም እጅግ ያልተጠበቀና ያልታሰበ ሆነዋል። ዶላር፣ ዲርሃም፣ ዲናር ምን ያክል ደርሰዋል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚለውን በተለይ በቅርቡ መንግስት የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከመውና የኢትዮጵያ ብሔራዊ ባንክ አዳዲስ መመሪያዎች ሙሉ በሙሉ እንግዲህ ሐዋላን ይቀይሩታል ቢባሉም አሁን ላይ ያለው የምንዛሬ ዋጋ ከምን ደርሷል? በዚህም በጥቁር ገበያ የ18 ሀገራትን መረጃ ይዘናል። እንደምታውቁት ዛሬ እሁድ ነው፣ ባንክ ዝግ ስለሆነ በነገው ፕሮግራማችን እንግዲህ ከተመቸን የምናደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው የአሜሪካ ዶላር ነው። የአሜሪካ ዶላር እንደምታውቁት የመካከለኛው ምስራቅ ጦርነትን ተከትሎ ወደ 200 ብር የገባ የነበረ ቢሆንም አሁን ላይ እጅግ በከፍተኛ ሁኔታ እያሽቆለቆለ ይገኛል። በዚህም በዛሬው ዕለት አንድ የአሜሪካ ዶላር 187 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18710 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60190 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ዛሬ እሁድ ነው። እሁድ የባንክ መረጃ እንጂ የጥቁር ገበያ ሐዋላ በማንኛውም ሰዓት ዌብሳይቱ ያስነብባል። ምናልባት የባንክ መረጃ ዛሬ የለም ስላችሁ እንዴት እሁድ ዌብሳይቱ አስነበበ እንዳትሉ የተጻፈውን አንብበን ነው ወደ እናንተ እያደረስን ያለ ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 50 ብር ከ49 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ49 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 504 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 50490 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 131 ብር ከ50 ሳንቲም ሲመነዘር 100 የካናዳ ዶላር 13150 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26106 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 256 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25630 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 496 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 49612 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም አንድ የአውስትራሊያ ዶላር 131 ብር ከ55 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13155 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13625 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ከሰሞኑ እንደምታውቁት የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላን ለማጥፋትና በባንኮችና በጥቁር ገበያ መካከል አዳዲስ ፖሊሲዎች እንዲሁም አዳዲስ መመሪያዎች መዘርገታቸው ይታወሳል። በተለይ ከዚህ በፊት የነበረውን አሰራር ሙሉ በሙሉ የሚቀይርና በባንኮች ላይ ተግባራዊ የተደረጉ ነገሮች እጅግ በከፍተኛ ሁኔታ የጥቁር ገበያን ያዳክማል ተብሎ ይታሰባል። ይህንን መረጃ በተመለከተ እንግዲህ ወደ ዛሬ ሳምንት አካባቢ የዛሬ 5 እና 6 ቀናት ወደ እናንተ ማድረስ ይታወሳል። አሁን ላይ በተለይ ባንኮች ላይ ያለው የምንዛሬ ዋጋ በተለይ በግል ባንኮች ላይ ከፍተኛ የሆነ ትንቅንቅ እየታየ ይገኛል። በዚህም በዋነኛነት የሚጠቀሰው የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋን ስንመለከት በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ሙሉ በሙሉ ያጠበበ ያለበት ሁኔታ ነው። ይህም በሮሃ ፎሬክስ እንግዲህ በትናንትናው ዕለት አንድ የአሜሪካ ዶላር 177 ብር ከ90 አካባቢ ሲሆን ይህም አሁን ላይ ካለው የጥቁር ገበያ ሐዋላ ጋር የ10 ብር ልዩነት እንዲኖረው ማድረጉ እጅግ በከፍተኛ ሁኔታ የጥቁር ገበያና የባንክ ትንቅንቁን እንዲቀላቀልና የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እንዲቀንስ ምክንያት ሊያደርገው ይችላል። በተለይ በግል ባንኮችና እንዲሁም ደግሞ ግዙፉ ታዋቂው የኢትዮጵያ ንግድ ባንክ አሁን ላይ ከዕለታዊ ምንዛሬ ዋጋ ተመኑ ላይ የ10 ብር ጭማሪ ሲያደርግ ያ ማለት ከውጭ ሀገራት ስትልኩ አንድ የአሜሪካ ዶላር ወደ 167 ብር እጃችሁ ላይ እንደሚደርስ ቀነ ገደቡ አላለቀም፣ ተጠቀሙበት ለማለት ያክል ወዳለሁ። እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።